የሆነ ተስፋ እንደቆረጥኩ ነገሮች ላይ እንዳበቃ እንደወሰንኩ የምታውቀው ትናንት ምንም ላለማለት ቤተሰቦች እንደሰማችሁት ከሆነ አይሚያችን ተስፋ ቆርጫለሁ፣ ተስፋዬ ተማጧል፣ ከዚህ በኋላ እኔና ብሩክ አብረን አንቀጥልም እያለች ነው። እኔ ቤተሰቦች ይህን ነገር መስማት አልፈልግም። እናንተ ፈልጋላችሁ? ይህን ነገር እንቀበል አንችልም። አይሚና ብሩክ የማትለያዩ ሰዎች ናችሁ። አይሚን ብሩክም ይህን ቪዲዮ ቁጭ ብላችሁ እንደምታዩት አውቃለሁ። አንድ ነገር ልንገራችሁ፣ እንኳን እናንተ አላላችሁም እግርና እግር ይጋጫል እኮ። ግን እግርና እግር ተጋጨ ተብሎ አንድ እግር አይቆረጥም አይደለ? ለምን? በአንድ እግር መሄድ ስለማይቻል። እናንተም እንደዛ ናቸው። አሁን በቃ አንዳችሁ ካላንዳችሁ መኖራችሁን በቃ እባካችሁን አሁን በእንዴት የምትወስኑት ውሳኔ በኋላ ይቆጫችኋል። የጨረቃ ቤተሰብ መበተን የለበትም። ቤተሰቦች እናንተ ደግሞ አስተዋይታችሁን ኮሜንት ላይ ስጡኝ። ይህን ቪዲዮ አይሚን ብሩክ እንደሚያዩት አውቃለሁ። ሞክሬያለሁ። በቃ የመጨረሻችን ነው። ለብቻ የምናወራው ነገር የሚላ ከዚህም በኋላ በቪዲዮ የምንመጣበትም ጉዳይ የለም። ለምን ይሆናል እንዴ? ለምን ይሆናል ነገሩ እኮ እንዴ? ይሄ እኮ ቀላል ጉዳይ እኮ ነው። አሁን እናንተ ምንድን የገበራችሁ? በትዕግስት መነጋገር፣ በትዕግስት በጥሞና በተነጋገሩ ግን ነገሩ እስካሁን ተፈቶ ነበር። አንቺ ምለኛ ነሽ፣ እሱ ምለኛ ነው። እንዴት ነገሩ ይፈታ? ሁለት ለኛ ደግሞ ነገር ይፈታ አይቻልም። ቢያንስ እኔ አሁን ማሰው ምንድነው እዚህ ጋር ወይ ጋሽዬ ወይ ሙሼ ገብተው እዚህ ነገር ላይ ያስታርቋችሁ ይሄን ማሰው። ቤተሰቦች እስቲ ጋሽዬና ወይ ደግሞ ሙሼ መተው ያስታርቁ ምትሉ አንድ ቁጥር፣ አይ በራሳቸው ሰዓት ይታረቁ ምትሉ ደግሞ ሲሉ ቁጥር ጻፉ። እኔ ምለው ሙሼና ወይ ጋሽዬ መተው ያስታርቋችሁ ነው ምለው ቤተሰቦቼ። ምክንያቱም እነሱ አሁን ሁለቱም ለኛ ሆነዋል። ሁለቱም ደግሞ ለኛ ሆነው ደግሞ በስተክል ነገሮችን ቤተሰቦች በቃ ይበቃል አይመስልም? እኔ ደብሮኝ ነበረ። ለምን ብትል ምን አይነት እድል ነው ያለኝ ማለት እንደዚህ አይነት ነገሮች በሚፈጠሩ ሰዓት አዎ ያስብላል። ልክ ነሽ። ባለፈውን ትዝካላችሁ የሚለት ጊዜ ብዙም ጥሩ አልነበረም። አሁንም ደግሞ 250 ሺህ በገባች ሰዓትም ከብሩኬ ጋር ጥሩ አይደሉም። ሊያስብል ይችላል፣ ግን ይሄ እድል አይደለም። አይሚያችን መሀላችሁ የገባ ሰይጣን አለ። ባይዘዌ ብሩኬና አይሚ የሚወዳቸው ሰዎች እንዳሉ ደግሞ የእነሱ መለያየት የሚፈልጉ ሰዎች አሉ። የእነሱ ወሬ ነው የሁላ ነገር እያመጣው። መጀመሪያ አንድ ጥፋት ተገኘ፣ በዛ ጥፋት መሀል ላይ ደግሞ ሌላ ጥፋት ተገኘ። መሀላችሁ ምን እየሆነ መጣ? ክፍተት እየተፈጠረ መጣ። ይህን ነገር እኛ አንፈልግም፣ እኛ አንቀበልም። የጨረቃ ፋሚሊ መበተን የለበትም። እባካችሁን አሁንም ነገራችኋለሁ። ምን ያመስላችሁ ፈረንጅ 10 ጊዜ ለካ አንድ ጊዜ ቆረጥ ይላል። በቃ በደንብ አስቡበት። ይሄ ህይወት ነው። ይሄ ቀልድ አይደለም። አንድ ቤተሰቦቼ ጥሩ ነገሮች ይፈጠራሉ ማለት ማሁን የባለፈው ጊዜ ልደቴ ነበረ አይ ቲንክ ካስታወስክ እና ልደቴም የነበረው እንደዚህ ከብሩኬ ጋር ጥሩ ነገር ባልነበረን ሰዓት ነበረ። ግን ምንም ቢሆን የለትሽን እርቅ በሆናችሁበት ሰዓት ትዝ ካለሽ በሚገርም ሁኔታ እንደ አዲስ ነው ያከበረልሽ አይደል እንዴ? አሁንም ታርቃችሁ እንደማጣሉ እኛ እናውቃለን፣ እንደማትለያዩ እኔ ውስጥ ይነግሩኛል። ማን እንዴ አይሚና ብሩኬ መቼም አይለያዩም ቤተሰቦች። በቃ ይሄን ነገር ልቀበል አልችልም። እኔ ስትታረቁ 250 ሺህ የገባችበትን በሚገርም ሁኔታ እንደሚያክብሩልሽ እናውቃለን። ምክንያቱም ብሩኬ አስተዋይ ልጅ ነው። አሁን ሁለታችሁም ጋር እኮ አለመደማመጥ ሳለ ነው እንጂ እርስ በርስ በመደማመጥና በመናገር ቢሆን ኖሮ ግን እስካሁን ነገሩ ይፈታ ነበር። እናንተ ግን አትደማመጡም። አንቺ ምለኛ ነሽ፣ እሱ ምለኛ ነው። እሺ አሁን ምን ይፈጠር? እዚህ ጋር ምን ይሁን? እውነተኛ ጨንቀናል። እነ ሚፍታ ሁሉም ነው የጨነቁት። የጨረቃ ፋሚሊ ሁሉም በጭንቀት ነው ያለው። እባካችሁን አሁንም በደንብ አስቡበት፣ ተረጋጉና አስቡ። አሁንም ደግሞ 250 ሺህ ደግሞ እንደዚሁ እሱ ከሱ ጋር ጥሩ ነገር ባልነበረን ሰዓት ተፈጠረና እናንተ ጥሩ ነው ብላችሁ ያሰባችሁትን ነገር ነው ያደረጋችሁት። ግን እኔ እነ ሚፍታ ያደረጉትን ነገር በጣም ጥሩ ነገር ነው። በቃ ቢያንስ ያን ነገር ያን ቀን ታስቦ እንዲውል አድርገዋል። ግን መጨረሻው ባያምርም ቢያንስ ማሰባቸው ራሱ ባይዘወይ በቃ ይሄ የወንድምነት ጥግ የጓደኝነት ጥግ ያዩበት ሁኔታ ነው። ግን ደግሞ እናንተ አሁን ቁጭ ብላችሁ በስትክክል መነጋገር አለባችሁ፣ ወይ ደግሞ እሙሼና ጋሽዬ መተው ነገሩን መፍታት አለባቸው። በቃ ያሁኑ ይሄ ዝም ብሎ አይደለም፣ እውነት ስነግርህ ዝም ብሎ አይደለም። ምክንያቱም በቃ ማብቃት አለበት ብዬ ነው ወስኛለሁ። ማብቃት የለበትም። የሚያበቃ የሚባል ነገር መስዋዕት አንፈልግም እኛ። አበቃ በቃ የሚባለው ቃል መስዋዕት አንፈልግም እኛ ከእናንተ። እኛ እኮ ከእናንተ እኮ ብዙ ነገር ስንማር ኖረናል። አንዴ ያን ነገር እናንተም ተግሩታ። እዚህ ጋር ሰው እስኮናችሁ ድረስ ሰው ልጅ እኮ ጆሮና አፍ የተሰጠው አንዱ ሲያወራ አንዱ አዳምጦ እና ደግሞ ይሆናላ ለመደማመጥ ነው። እናንተ ግን አትደማመጡም። እሱም ምለኛ ነው፣ አንቺ ምለኛ ነሽ። እሺ እዚህ ጋር ምን ይፈጠር? አሁን እኮ ችግሩ ቀላል ችግር ነበር ቤተሰቦች፣ ቀላል ችግር። ከመጀመሪያው ሲነግራችሁ አይኔ የሰማችሁን ነገር መታ እኔ ነገር አድርጋል ወይ ማስረጃ አለኝ
ይሄ ነገር ብትለው አይ አላረኩም ወይ ያለፈ ታሪክ ነው ይልና ይፈታ ነበር። ከዛስ በኋላ ብሩኬ ደግሞ እሺ ባያምንበትም ይቅርታ ለመጠየቅ ፈልጎ ነበር። ቤቷ ሲሄድ ደግሞ የተፈጠረው ነገር አይታችሁታል። ያን ነገር ራሱ ሌላ አንከን ነው። አያችሁ አይደለ? ይላል እኮ ቃሉ ራሱ በጣላችሁበት ሰዓት ማላችሁ ክፍተት አይፈጠር አይግባ ይላል። ያ ማለት ምንድነው? ክፍተት በፈጠር ቁጥር ችግር ይፈጠራል፣ ሌላ ችግር። አያችሁ አይደለ? አሁን አይሚና ብሩኬ ማለት የተፈጠረው ቤተሰቦች ይሄ ነው። ይሄን ነገር እሺ ምን እናደርግ እኛ? እሺ ከኛ በኩል የሚያስፈልግ ነገር ካለ እኛ እናንተን ለማስታረቅ ምንም ነገር የማድረግ እናደርጋለን። እኔ አላቅም። የጨረቃ ፋሚሊ ተፈትኖ ማየት አልፈልግም። ቤተሰቦች እያደግን ነው እንጂ እየቀነስን ሜዳ አንፈልግም። ልክ ነኝ ቤተሰቦች? ገብቶሃል አይደለ? ጸባችሁ ነው። ጸባችንም መገናኘታችንም ምንም ነገር ማውቃት አለበት። ለምን አይሚ እኔ እስከማውቃችሁ ድረስ ሌላ ጊዜ ነገሮችን ተናግራችሁ ትፈታላችሁ። አሁን ለምን ይህን ውሳኔ ለመወሰን ጨከንሽ? እናውቃለን። በአሁን ሰዓት ከአንቺ ጎን ሰው ያስፈልግሻል። ተጎድተሻል፣ እናውቃለን። እሱም እንደዛው ተናዷል በአንቺ፣ አንቺም በእሱ ተናደሻል። ግን አሁን እኮ ጊዜያዊ ንዴት ነው። አሁን በጊዜያዊ ንዴት እማይሆን ቃላት ትናገሩ፣ ትንሽ ጊዜ ይበረድላችሁ። ግን ቀናትን ባይፈጅ ጥሩ ነው። ባይዘው እኔ አላቅም። ቤተሰቦች መሀላቸው የሆነ ሚራክል ነገር የሆነ ነገር ተፈጥሮ እንዲታረቁ እፈልጋለሁ። በቃ ይሄ የኔ ሀሳብ ነው። ግን አሁን በምን መንገድ ይታረቁ ነው? እስቲ የእናንተን ሀሳብ ደግሞ ኮሜንት ልስጡ ቤተሰቦች። ገብቶሃል አይደለ? ሁሉም ሰው የየራሱን ህይወት መኖር አለበት። ግን ጅማሬያችን አሪፍ ነበረ፣ ጥሩ መተሳሰብ ነበረ እርስ በርስ። ግን ደግሞ ያሁን የእናንተ እኮ ፍቅር እስከዛሬም ስጣሉ ነበር፣ ስታረቁ ነበር። ለምን መሰላችሁ? የእነሱ ፍቅር እንደ ሌላው ፍቅረኛሞች ዝም ብሎ አይደለም። አንድ ህንፃ ከመሰረቱ በደንብ ከተገነባ መቼም አይፈርስም አይደል እንዴ? ግን ዝም ብሎ የተገነባ ቤት ግን ወደ ይፈርሳል። የእናንተ ከስር መሰረቱ ጥሩ መሰረት ስላላችሁ ነው። አሁን ግን እንዲፈርስ አትፍቀዱለት። ለምን? ያው ለነገር አሳልፋችኋል። ጥሩ ጊዜ፣ ጥሩ ነገር፣ ባዘንም በደስታም አብራችሁ ነበራችሁ አይደል እንዴ? አሁን ይሄ ነገር ቀላል ጉዳይ ነው። ተናግራችሁ የሚፈታ ጉዳይ ነው። እኛ ከዚህ በኋላ አንገናኝም የሚለውን ቃል መስማት አንፈልግም። አንቺም ከሌላ ሰው ጋር ማየት አንፈልግም። ብሩኬንም ደግሞ ከሌላ ሰው ማየት አንፈልግም። አንችልም። ያም ማድረግ አንችልም። ትችላላችሁ ቤተሰቦቼ? እስቲ ንገሩኝ እናንተ ትችላላችሁ? አይሚን ከሌላ ሰው ጋር ማየት ትችላላችሁ ወይ? ደግሞ ብሩኬን ከሌላ ሰው ጋር ማየት ትችላላችሁ? አንችልም። ለምን? እኛ የጨረቃ ፋሚሊዎች ነን። በቃ የጨረቃ ቤተሰብ ማለት እኮ እንደ ጨረቃ የሚያበራ እኔ እንጃ። እኛ እኮ እንለያለን አንዴ። ስለዚህ እባካችሁን አይሚን ብሩኬም ይሄን ቪዲዮ እንደምታዩ ታውቃለሁ። እባካችሁን ልብ ግዙና በመነጋገር ችግራችሁን ለመፍታት ሞክሩ። እኛ ቤት ራሱ ችግሩን ባፈቱ ውስጥ ለውስጥ ፍቱና እኛ ጋር ስመጡ እንደ ድሮ ፕራንክ የተደረጋችሁ እየሳቃችሁ ፍቅራችሁን ማየት የምንፈልገው። ናፈቃችሁን እኮ ሳቃችሁን አፈቀን እንዴ ቤተሰቦቼ። የመጨረሻችን ነው። እሱም ልክ እንደዛው የመጨረሻችን ነው ብለን ግን ደግሞ መለየት ያልቻልን ሰዎች እንደሆንን ነው የተረዳሁት። አዎ እናንተ ጋር የመጨረሻ የሚለው ቃል አይሰራም። የመጨረሻ የሚለው ቃል እናንተ ጋር አይሰራማ። ለምን? ከልባችሁ ነው እኮ የምትዋደዱት። የቅል ፍቅር እኮ አይደለም፣ የውሸት ፍቅር አይደለም፣ የማስመሰል ፍቅር አይደለም። ለዛ ነው አይሚ አሁንም ቆም ብለሽ 2 ጊዜ 20 ጊዜ አስቢበት። ይሄን ነገር አውቃለሁ። አሁን እዚህ ጋር ስሜትሽን እረዳዋለሁ። በትናንትናው ቀን ያ ነገር ሲፈጠር ብቻ ስሜትሽን እረዳዋለሁ እኮ በስተክል ከጎንሽ ያስፈልግሻል። ግን ደግሞ ይህን ነገር ይሄ ውሳኔ ጥሩ አይደለም። እኔና ብሩኬ ከዚህ በኋላ አብረን አንቀጥልም የሚለውን ውሳኔ ከአይምሮሽ አውጪው። በቃ አንቺም ትንሽ አስቢበት፣ እሱም ያስብበት። ተረጋጉ። ከዛ በኋላ በስትክክል አውሩበት። ካለዚያ ደግሞ እሙሽና ወይ ጋሼ ወይ ትልቅ ሰው ገብቶ ይህን ነገር ይፍታልን። በቃ እኔ እሱን ብለው ቤተሰቦቼ። በአሁኑ ግን ራሴ ማስከበር አለብኝ። በየቀኑ ለእኛ ብላችሁ እኛን ለማገናኘት ብላችሁ እናንተን ራሱ ማስደበር በጣም እየደበረኝ ስለሆነ እኛ ወይ ሚፍታ ወይ የጨረቃ ፋሚሊ እናንተ ታረቁ እንጂ እኛ ምን የሚያከብል ነፋ። እኛ ለእኛ ታስቡ። ዋናው እኛ የምንፈልገው የእናንተ መታረቅ ነው፣ የእናንተን ፍቅር ማየት ነው። አንድ ቤተሰቦቼ እኛ ዓላማችን እናንተ ታርቃችሁ እንደ ድሯችሁ መሆናችሁ ነው እንጂ ሚፍታም ለፋ አይልም። ማናቸውም ለፋን የሚሉ ነገር ቃል ካፋችሁ አይወጣም። ለምን? ለፍተንም ታርቃችሁ ብናያችሁ እኛ እሱን ነው የምንፈልገው። ልፋታችን ባዶ እንዳይሆን። አሁን ትናንትና ሚፍታ ያዘጋጁት ዝግጅት አሪፍ ነበር፣ ለመታረቅ አሪፍ ነበር። ግን ደግሞ አይሚን እንዳለችው ከሆነ እኔ ሲመጣ ራሱ ምንም አልመሰለኝም። ምክንያቱም ውስጤ ቆርጧል። እንደ ድሮ አይደለሁም አለች። ለምን አይሚ ለምን? አንቺ እኮ በብሩክ የምትጨክኝ ሴት አይደለሽም አይደል እንደ ቤተሰቦች። እኛ ከዚህ በፊት የምናውቅሽ
አይሚች አይደለችም። የድሮዋን ጠንካራዋን አይሚ ነው የምንፈልገው። ነገሮች በሰዎች ሊሆን ይችላል፣ ግን ደግሞ እኛ የምንፈልገው የድሮዋን ጠንካራዋን አይሚ እንፈልጓለን። እሷ እንድትመለስ ነው የምንፈልገው። በቃ እሷ ነው ይልን ለነገሮች መፍትሄ እንጂ በመጣላትና በመራራቅ ግን መፍትሄ አይፈጠርም። አንዴ ቤተሰቦቼ ከዚህ በኋላ እንደኔ ጣልቃ ባትገቡ። በጣም የሆነ ተስፋ እንደቆረጥኩ ነገሮች ላይ እንዳበቃ እንደወሰንኩ የምታውቀው ትናንት ምንም ላለ ማለት ሞክሬያለሁ። አዎ እኔም ትናንትና ብዙ እያየሁሽ ነበር፣ ግን ደግሞ ይሄ መሆን የለበትም። በቃ ለምን ተስፋ ትቆርጫለሽ? ለምን እንዴ? እኔ ከእናንተ አፍ ከአንቺ አፍ ተስፋ ቆርጫለሁ የሚለውን ቃል ማስማት አልፈልግም። ለእኛ እኮ ብዙ ነገር ስንማር ነበር ከእናንተ። አንዴ ዛሬ ያ ትምህርት የት ሄደ? እናንተም እኮ መተግበር አለባችሁ። አንቺ ጠንካራ ሴት እንደሆንሽ በመናገር የምታምኑ በፍቅር የምታምኑ ሰዎች ናችሁ። ስለዚህ ይህን ነገር አሁንም ማየት እንፈልጋለን ከእናንተ። እባክሽን አይሚ፣ ይህን ቪዲዮ እንደምታየው አውቃለሁ። እባክሽን ታረቁልን። በቃ አንዳችሁ ተሸነፉ። ቢያንስ አንዳችሁ እኮ እሳት ስትሆኑ አንዳችሁ አሁኑ። አሁን አንቺም እሳት ነሽ፣ እሱም እሳት ነው። መሀል ላይ ደግሞ ምን ይፈጠራል? ሌላ ትኩሳት ነገር ይፈጠራል። የአንድ አሁን አንዳችሁ ረገብ በሉ። በቃ አንዳችሁ ረገብ ብትሉ ምን ችግር አለው? ስትወስን ማለት ነው ኬርለስ ትሆናለህ። ነገሮች ላይ መናገር ታቆማለህ። ከዛ ሰው ጋር መጨቃጨቅ ታቆማለህ። ምክንያቱም ኦልሬዲ ወጥተሃል፣ ከዛ ራስን አስወጥተሃል። አንቺ ከብሩክ ህይወት መውጣታችን ባጭሩ አንቺ ከብሩክ ህይወት መውጣታችን በቃ ልክ ነኝ ቤተሰቦቼ። አሁን አንድ ሰው ካለ ልብ መኖር ይችላል? አይችልም። እንደዛ ማለት እኮ ነው። ብሩኬ ካላንቺ መኖር አይችልም፣ አንቺም ካለሱ መኖር አይችልም። አሁን ተናደሽ ስለሆነ እንደዚህ የምታወሪው እንጂ አንቺም ካለሱ እሱም ካላንቺ መኖር አትችሉም። ስለዚህ እባካችሁን ለሚያልፍ ቃል የማያልፍ ቃል አትነጋገሩ። በቃ ቢያንስ ልባችሁን ግዙ፣ አደብ ግዙ ትንሽ ሰዓት። በቃ እባካችሁን። ሌላ ጊዜው ቢሆን እውነት ለመናገር ትናንት በጣም ልናደድ ይችል ነበር እሱን እዛ በማየቴ ለመሰለ አውቃለሁ። በጣም አብረን ለፍተን ነው እዚህ የደረስነው። 250 ሺህ ብቻዬን አላመጣሁትም፣ ከሱ ጋር ነው ለፍተናል፣ ጥረናል። ግን ደግሞ የግድ የሆነ ነገር ለ250 ሺህ ሳከብር ከሱ ጋር ሰርቼ እዚህ ደረስኩና የግድ ደግሞ እሱ መኖር አለበት ማለት አይደለም። መኖር አለበት። ቤተሰቦች እዚህ ጋር እናንተ ምን ትላላችሁ? መኖር አለበት። አንደኛ አንቺ 250 ሺህ ለመግባት የእሱ ድጋፍ ያስፈልግሽ ነበር። እሱም ደግሞ ብዙ ሰብስክራይብ ለማግኘት የአንቺ ድጋፍ ያስፈልገዋል። እናንተ እኮ ሰብስክራይብ አይደለም ያገናኛችሁ፣ ፍቅር ነው ያገናኛችሁ። ልክ ነኝ? እኛም ከእናንተ ጋር ያገናኘ ፍቅር ነው። የጨረቃ ቤተሰብ የተፈጠረው በእናንተ ምክንያት ነው። ስለዚህ ይህን ቤተሰብ አትበትኑት። ይህ ቤተሰብ መበተን የለበትም። እባክሽ ሃይሚ፣ እባክሽ። አንቺ ቢያንስ ሴት ነሽ። ሴት ልጅ ሁሌ ብልሃተኛ ነች። ከወንድ ልጅ በጣም ታስባለች ይባላል ሴት ልጅ። ለምን? እድሜዋ ራሱ ቢያንስ ወንድ ልጅ ራሱ በእድሜ ቢበልጣት ሴት ልጅ በጣም ታስባለች ይባላል። ስለዚህ እባክሽን አሁን ያን ብልጠትሽን ተጠቀሚ። እዚህ ጋር ከመለያየት ይልቅ ነገሮችን ተነጋግሮ መፍታት ልመዱ። በቃ መሀላችሁ እንደው ሶስተኛ ሰው ራሱ ገብቶ ማስታረቅ የለበትም። እርስ በርስ መታረቅ አለባችሁ። ወይ ጋሽዬ ወይ ሙሽ የመቶ ራሱ መታረቅ የለባችሁ። እርስ በርስ ተናግራችሁ ችግራችሁን ፈታችሁ እኛ ጋር ስመጡ እንደ ድሮ በፕራንክና በፍቅር ቪዲዮ እንድመጡልን የምንፈልገው። ሳቃችሁን አፍቁናል። ልክ ነኝ ቤተሰቦቼ? እኔ ሁላ ማክበር ራሱ አልፈለኩኝም እውነት ለመናገር። ለምን መሰለ በቃ ቢታለፍስ ይሄ መጨረሻው አይደለም። ይሄን ቀን ትዝ ካላችሁ 250 ሺህ ለመግባትና ያን ቀን ለማክበር ብዙ ነገር እያቀረች ነበር ከዚህ በፊት አንዴ። አሁን ግን ከብሩኬ ጋር ስለጣላች ይሄን ቀን ማክበር እንዳልፈለገች እየተናገረች ነው እዚህ ጋር። ለምን ብሩኬ ይለማ? አያችሁ አይደለ? አንዳችሁ ለአንዳችሁ ግድ ታስፈልጋላችሁ። በቃ ያላችሁ ደስታ ካናችሁ ጋር የተሳሰረ ነው። ስለዚህ አሁንም ቢሆን በእልህ ውሳኔ አትወስኑ። የጨረቃ ቤተሰቦች ካጠፋው ውስጥ ያርሙኝ። እኔ የሚሰማኝ ስሜት እየተናገርኩ ነው። የእናንተን ሀሳብ ደግሞ ኮሜንት ላይ ጻፉላቸው። ብሩኬም ይህን ቪዲዮ ማየታቸው ስለማይቀር የእናንተን ሀሳብ ማየታቸው አይቀርም። ገባ? ነገ ወደፊት በጣም ብዙ ጥሩ ቀናቶች ይመጣሉ። ሆነ ደግሞ ለኦዲየንስ በግልጽ አብረን መተን በጸባይ የምንለያይበትን መንገድ እንነግራቸዋለን። እኛ አንፈልግም። እኛ እሱን ወሬ መስማት አንፈልግም። እናንተ እኛ ጋር በቪዲዮ እንድመጡ የምንፈልገው በፕራንክና በሚያስቅ ቪዲዮ በፍቅር ቪዲዮ መምጣት እንድፈልጉ ነው እንጂ መታችሁ ልንለያይ ነው እንድትሉን አንፈልግም። ይህን ነገር የመስማት አቅሙ የለንም፣ የመስማት ጆሮ የለንም። በቃ ተናግሬያለሁ። ቤተሰቦች እናንተ ትችላላችሁ። እናንተ የሃይሚና የብሩኬ መለያየት
መስማት ትችላላችሁ? አትችሉም። እኔም አልችልም። ስለዚህ እባክሽን ሀይሚ ይህን ውሳኔሽን ታዩ። ይህ ውሳኔ ጥሩ አይደለም። አሁን ተናደሽ ነው እናውቃለን፣ ግን እባክሽን እኛ ከኛ የሚጠበቅ ነገር ካለ ለእናንተ ለማድረግ ዝግጁ ነን። ስለዚህ አሁንም አንድ ጊዜ አይደል ማሰብ ያለብሽ፣ 10 20 ጊዜ 30 40 ጊዜ ማሰብ ካለብሽ አስበሽ ውሳኔሽን እንድነግረኝ እንፈልጋለን። መታረቅ አለባችሁ። ይህ አሁን የወሰንሽን ውሳኔ አያስፈልግም። ማለት ማመን ካልፈለጉ እንዲያምኑ በእርግጥ ለማመን ይከብዳል። ምክንያቱም በጣም ነው የሚወዱን፣ በጣም በቃ እኔን ከመውደድም በላይ እውነት የጨረቃ ቤተሰብ በአጠቃላይ እናንተን እንወዳችኋለን። እናንተን አይቶ የማያውቅ ሰው ለመጀመሪያ ጊዜ ራሱ የእናንተን ቪዲዮ ቢያይ እናንተን ይወዳችኋል። እናንተ ልትጠሉ ማችሉ ሰዎች ናችሁ፣ ፍቅር ናችሁ። በየቀን ቪዲዮአችሁ ለእኛ ትምህርት ትሰጣላችሁ። እናንተ ማለት እኮ የዩቲዩብ ትምህርት ሰጪ ናችሁ። በእውነት ቁም ነገር። እስቲ እያንዳንዱ ቪዲዮአቸው ግቡ እናየው። እያንዳንዱ ቪዲዮ በፕራንክ አስመስለው ብዙ ትምህርት ሰጪ ቪዲዮ ነው የሚሰጡና እንዴ። ስለዚህ ይህን ነገር ለምደን እናንተ ማጣት አንፈልግም። የጨረቃ ቤተሰብ እንዲበተን አታርጉ፣ ባካችሁ እንዲከፈል ለሁለት አታርጉ። አንቺንም ብሩኬንም ከሌላ ሰው ጋር ማየት አንፈልግም። ከሱ ውጪ እሱን ከኔ ውጪ ማየት አይፈልጉም። በቃ የመጨረሻችን ነው። ለብቻ የምናወራው ነገር የሚለው ከዚህም በኋላ በቪዲዮ የምንመጣበትም ጉዳይ የለም። ለምን እኔ ነገር መስማት አልፈልግም። የመጨረሻ የሚለው ቃል መስማት አንፈልግም። በቃ ውድ ቤተሰቦቼ እስካሁን ብዙ ነገር አውርቻለሁ። እስቲ እናንተ ደግሞ አሳባችሁን ኮሜንት ላይ ጻፉላቸው። ይህን ቪዲዮ አይሚን ብሩክ የማየታችሁ አይቀርም። ስለዚህ የእናንተን ሀሳብ ምን ያክል እንደተጨነቃችሁ፣ ምን ያክል እንደነሱ እንደምታስቡ፣ ምን ያክል እነሱ እንዲታረቁ እንደምትፈልጉ እንዲያዩ እስቲ ኮሜንት ላይ ጻፉላችሁ። ሁላችሁም ቤተሰቦች ኮሜንቱን አጫያንኩት። በቃ እስቲ ይዩት ምን ያክል ህዝቡ በእናንተ ፍቅር እንደተረበሸ፣ በእናንተ መጣላት ምን ያክል እንደተረበሸ ማየት አለባቸው። የኔ ሀሳብ አሁንም አንድና አንድ ነው። አንቺና ብሩኬ እንደማትለያዩ ውስጤ ነግሮኛል። የምትለያዩ ሰዎች አይደላችሁም። መቼም እንድትለያዩ አንፈልግም። ወይ ደግሞ ወይ ጋሽዬ ወይ ሙሼ መተው እንዲያስታርቋችሁ እፈልጋለሁ። ይሄ የኔ ሀሳብ ነው። የእናንተን ሀሳብ ደግሞ ኮሜንት ላይ ስጡ ቤተሰቦቼ። የዛሬው ቪዲዮ እንግዲህ ይህን ይመስል ነበር። በሚፍታ ቤት ነው መታ ይህን ነገር ያወራችሁ። እንግዲህ እኔ ደግሞ የራሴን ሀሳብ መናገር ስለፈለግኩ ከእናንተ ጋር ይህ ቻናል ባይዘዌ እርስ በእርስ የምንወያይበትና የምናወራበት ቻናል ነው ቤተሰቦቼ። ስለዚህ የተሰማችሁን ነገር ኮሜንት ላይ መጻፍ ትችላላችሁ። አይሚና ብሩኬ ደግሞ የኔ ቪዲዮ ስለሚያዩት ሀሳባችሁን ማየታቸው አይቀርም። እባካችሁን ለቤቱ አዲስ የሆነ ሰዎች ደግሞ ቤቱን ሰብስክራይብ ማድረግ አትርሱ። ቪዲዮን ላይክ፣ ሼር፣ ኮፒ ማድረግ አትርሱ። እወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ቤተሰቦቼ።